ኪዩቢቶች እንዴት እንደሚሰሩ። ወደ ኳንተም ራዕይ እንኳን በደህና መጣችሁ። እኔ ስሜ ዶክተር ኢሞ ሲሆን ወደ አስደናቂውና ማራኪው የኳንተም ኮምፒውቲንግ ዓለም ልወስዳችሁ ላስቃኛችሁ ነኝ እና ዛሬ የኳንተም መለኪያዎቹ ኪዩቢቶች እንዴት እንደሚሰሩና ኪዩቢቶች ስለሚከፍቱልን የማይታመን እድል ወይም ፖሲቢሊቲም እንመለከታለን እና እንጀምር። አሁን የቆምነው በቴክኖሎጂያዊው አብዮት ፍርስራሽ ላይ ነው። ልክ ትራንዚስተር የ20ኛውን ክፍለ ዘመን ትራንስፎርም እንዳደረገ ሁሉ ኪዩቢቶች ደግሞ የ21ኛውን ክፍለ ዘመን ሊገልጹት ወይም ዲፋይን ሊያደርጉት ቆመዋል። ኪዩቢቶች የኳንተም ኮምፒውቲንግ መሰረታዊ መዋቅሮች ናቸው። የዘመኑ ምርጥና ኃይለኛ ኮምፒውተሮች እንኳን ሊፈቱት የማይችሉትን ችግር ሁሉ መፍታት አቅም ያላቸው ነገሮች ናቸው። እስቲ የወደፊቱን ዘመን ሊሰበር ወይም ሊታወቅ በማይችል ደረጃ ኢንክሪፕትድ ሆኖ ስታገኙ ታስቡት። ሕይወት አዳኝ መድኃኒቶች ከብርሃን በፈጠነ ፍጥነት ሲመረቱና ከሰው ልጆች ግንዛቤ አቅም በላይ መስራት በሚችል አርቲፊሻል ኢንተለጀንስንም አስቡ። ይሄ ነው ኪዩቢቶች ቃል የገቡልን ነገር። የኪዩቢቶች አቅምና ኃይልን ለመገንዘብ በመጀመሪያ የቀደምቶቻቸውን ነገሮች እጥረቶቻቸውን ማወቅ ይኖርብናል። የቢቶችን አቅምና እጥረት። የቀድሞዎቹ ኮምፒውተሮች ባይቶችን ነበር የሚጠቀሙት። በነዛ አንድ ወይም በሁለት ደረጃዎች የሚገኙትን ባይቶች በዜሮና በአንድ ልክ መብራት ጠፍቶና በርቶ እንደሚኖረው ሁሉ ባይቶችም የባይቶች መገኛ ደረጃም ወይም ስቴታቸው ባይነሪ ሆኖ ይቆያል። ኪዩቢቶች የሚሰሩት እንግዳና ልዩ በሆነው ኳንተም ሜካኒክስ ህግጋት መሰረት ነው። ኪዩቢቶች በሱፐርፖዚሽን ደረጃ ሊኖሩ ይችላሉ፣ ሳይመልትኒየስሊ ዜሮና አንድን በመወከል። ይህ መሰረታዊ ልዩነት ነው የኳንተም ኮምፒውተሮች እውነተኛ ኃይላቸው። አንድን ሳንቲም በአየር ላይ ስታሽከረክሩ አስቡ እስቲ። ራሳቸውንም ሆነ ጭራቸውን ባሳዩበት ግን በሁለቱም እድሎች መካከል በሚዋዥቁበት ሁኔታ ወይም ስቴት። ያ ነው ሱፐርፖዚሽናቸው የሚባለውና በአክሽን ደረጃም የሚገለጸው። በሱፐርፖዚሽኑ ላይ የሚገኙት ኪዩቢቶችም እንደዚህ እንደ ሳንቲሙ ናቸው ማለት ነው። ዜሮንና አንድን ቁጥርን በመያዝ ሳይመልትኒየስሊ ማለትም በአንድነትና በተመሳሳይ ጊዜ። ይህ ሁኔታ ነው የኳንተም ኮምፒውተሮችን በርካታ ካልኩሌሽኖችን በበርካታ እድሎች ወይም ፖሲቢሊቲዎች ደረጃ በአንድ ጊዜ እንዲከውኑ የሚያስችላቸው። ልክ በበቆሎ እሸት ላይ የሚታዩትን የፍሬዎችን ያሰላለፍ መስመር በአንድ ጊዜ ማየት መለካት እንደመቻል ማለት ነው። እያንዳንዱ መስመር አንዱን በአንድ ጊዜ ከማየት ይልቅ ይህ በርካታ ፖሲቢሊቲዎችን ወይም እድሎችን በአንድ ማሰስ የመቻል እድል ነው ኳንተም ኮምፒውቲንግን ልዩ የሚያደርገው። ኳንተም ኢንታንግልመንትም ኳንተም ሜካኒክስ በጣም ልዩና እንግዳ ባህሪውን የሚያሳይበት ሌላው አጋጣሚ ነው። ሁለት ኪዩቢቶች ኢንታንግልድ ሲሆኑ ምስጢራዊ ግንኙነትን ይጋራሉ ወይም ይመሰርታሉ። የአንዱን ስቴት ወይም ሁኔታ መለካትም ወዲያውኑ የሌላኛውን ስቴት ወይም ሁኔታ ማወቅን መወሰንን ያመጣል። ኪዩቢቶች የቱንም ያክል የተራቀቁ ቢሆኑም ልክ ሁለት ሳንቲሞችንም ተራርቀውም ቢሆን ተሽከርክረው በመጨረሻ በአንድ ተመሳሳይ ጎናቸው እንደሚወድቁት ማለት ነው። ልክ ሁለት ሳንቲሞችንም ምንም ያክል ተራርቀውም ቢሆን ተሽከርክረው በመጨረሻ በአንድ ተመሳሳይ ጎናቸው እንደሚወድቁት ማለት ነው። ይህ ስፖኪ አክሽን አት ኤ ዲስታንስ ተብሎ በአንስታይን እንደተጠራው ለኳንተም ኮምፒውቲንግ በጣም ወሳኝ የሆነ ነገር ነው። ይህ በጣም ውስብስብ ካልኩሌሽኖችን እንድናከናውንና ታላላቅ መረጃዎችን እንድንለዋወጥ በማስቻል የኳንተም ሜካኒክስ ፈርቀዳጅ ታዋቂው ከሳይንቲስቶች መሃል አንዱ የሆነው አልበርት አንስታይን ይህን አጋጣሚ በአንድ ወቅት ታዋቂ በሆነ አገላለጹ ስፖኪ አክሽን አት ኤ ዲስታንስ ብሎ ጠርቶታል። ጥርጣሬ ቢኖረውም አንስታይን ለዘመኑ ኳንተም ሜካኒክስ ንድፈ ሐሳብ ወይም ቲዮሪ መሰረት የሚሆን ነገር ጥሎ አልፏል። በኳንተም ኮምፒውቲንግ ዘርፍ መፈጠር ሂደት ላይ ተጽዕኖ በማሳደር የኳንተም ኮምፒውቲንግ እና የአርቲፊሻል ኢንተለጀንስ ኃይለኛ ጥምረት። በ2024 ብቻ በርካታ የኳንተም ኮምፒውቲንግ እና የኤአይ ኃይለኛ ጥምረቶችን ለመታዘብ ችለናል። ድሮ በጥንታዊ ኮምፒውተሮቻችን አቅም ምክንያት ውሱን የነበሩት ውስብስብ የኤአይ ሞዴሎች አሁን ላይ በኪዩቢቶች አማካኝነት 3 እጥፍ ቻርጅድ ሆነዋል። ይህ ደግሞ
ይህ ደግሞ መድኃኒቶችን የማምረትን ሂደት በከፍተኛ ሁኔታ አዳብሯል። በማቴሪያል ሳይንስና በዩኒቨርስ አረዳድና ግንዛቤ ረገድ አሉታዊ ውጤቶችና እድገትን አምጥቷል። ኳንተም ኮምፒውቲንግ የአርቲፊሻል ኢንቴሊጀንስን የመማር ሂደትም አፋጥኖታል። ከዚህ ቀደም ኤአይ ይፈታቸዋል ተብለው የማይታሰቡ ችግሮችን ኤአይ ወደፊት መፍታት እንዲችል አድማሱን በማስፋት ኪዩቢቶች በስራ አካባቢ ኢንዱስትሪዎችን በስር ነቀል ደረጃ መቀየር። ኪዩቢቶች ተፈጻሚ የሚሆኑባቸው ዘርፎች ለመቁጠር እስከሚያታክቱ ኢንዱስትሪዎች ድረስ ይደርሳል። በጤናው ዘርፍ ኳንተም ኮምፒውቲንግ ፐርሰናላይዝድ ትሪትመንቶችን ዲዛይን ለማድረግ ይጠቅማሉ። እንደ ካንሰር እና አልዛይመር ላሉ በሽታዎች መድኃኒቶችን በማስገኘት። በፋይናንስ ዘርፍ ደግሞ ኳንተም ኮምፒውቲንጎች የኢንቨስትመንት ስትራቴጂዎችን ኦፕቲማይዝ ማድረግ ይችላሉ። እንዲሁም ሪስክን በማይታመን የልኬት ደረጃ ወይም አኪዩሬሲ ማኔጅ ያደርጋሉ። በሮቦቲክሱ ዘርፍ ኳንተም ኮምፒውቲንግ ማሽኖችን የተለያዩ ኢንቫይሮንመንቶችን እንዲማሩና በሰው መሰል ኢንቫይሮንመንቶች ውስጥ ሆነው ስራቸውን እንዲሰሩ ለማድረግ ይጠቅማሉ። ኪዩቢቶች እኛ የምናውቀውን ዓለም ብለን የምንጠራውን ነገር አብዮታዊ በሆነ ሁኔታ አዘምነውታል፣ ቀይረውታል። የኳንተም ሺልድ የማይሰበር ወይም አንብሬካብል ኢንክሪፕሽን። ዓለማችን ይበልጡን ዲጂታል እየሆነ በመጣ ቁጥር ደህንነቱ የተጠበቀ የኮሚዩኒኬሽን ስርዓት የመዘርጋቱ ጉዳይ በእጅጉ በጣም ጠቃሚ ይሆናል። ኪዩቢቶች ለዚህ መፍትሄ አላቸው። ኳንተም ሬዚስተንስ ሳይበር ሴኪዩሪቲ። ኳንተም ሬዚስተንት ሳይበር ሴኪዩሪቲ። ኳንተም ክሪፕቶግራፊ የኳንተም ሜካኒክስን መርሆዎች ወይም ፕሪንሲፕሎች በመተግበር የመርሆዎችን የኢንክሪፕሽን ዘዴዎችን የመፍጠር ኃላፊነትን ያቃልላል። ኢንክሪፕሽኖችንም ቢያንስ ቴዎሬቲካሊ የማይሰበሩ ናቸው። ይህ ማለት ደግሞ ከፋይናንሻል ትራንዛክሽኖች አንስቶ እስከ ብሔራዊ ደህንነት የሚደርሱትን ሴንሲቲቭ መረጃዎች ፍጹም በሆነ የደህንነት ደረጃ እንዳሉ ወይም ሆነው እንዲሰራጩ ለማድረግ ይቻላል። የኳንተም ሆራይዘኑ 2025 እና ከዛ በኋላ ወደ 2025 እንደዘለቅንም የኪዩቢቶች መጪ ታፈንታቸው ከመቼውም ጊዜ በላይ አንጸባራቂ ሆኗል። ተመራማሪዎች በተደጋጋሚ የኳንተም ኮምፒውቲንግን ወሰኖችን እየገፉ ናቸው። አዳዲስ አልጎሪዝሞችን እያዳበሩና ሌሎች በይበልጥ ኃያል የሆኑ የኳንተም ኮምፒውተሮችን እየሰሩ በእያንዳንዷ ቀንም በየጊዜው የዚህን አስገራሚ ቴክኖሎጂ አዳዲስ ሚስጥሮችንና አቅሞችን እየገለጥን ነው። ከፊታችን የሚጠብቀን ጎዳና ከወዲሁ በአስደሳች ምስራቾች የተሞላ ነው። እግረ መንገዳችንን የምናደርጋቸው ዲስከቨሪዎችን በእርግጠኝነት ዓለም ቀያሪ ነው የሚሆኑት። የኳንተም ውይይቶችን ወይም ኮንቨርሴሽኖችን ይቀላቀሉ። የኳንተም ኮምፒውቲንግ ዘመን በእኛ ላይ ነው። ኪዩቢቶችም የሳይንስ ፊክሽን ጽንሰ ሀሳብ መሆናቸው የቀረ ነው ከወዲሁ። ዓለማችን በአቤታዊ መልኩ የመቀየር አቅም ያላቸው ተጨባጭ ሀቆች ናቸው። በዚህ አዲስ ዘመን መግቢያ ላይ እንደቆምንም የዚህ ዓለምን ቀያሪ ትራንስፎርሚንግ ቴክኖሎጂን በተመለከተ በሚካሄዱ ዓለም አቀፋዊ ውይይቶች ላይ መሳተፍ ኃላፊነታችንና ግዴታችን ነው።